ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። ፋኖ ታላላቅ ድሎችን ተጎናጸፈ፣ የውጭ ጉዳይ መግለጫም ውድቅ ተደረገ። አንድ እናት 5 ልጆች በሰላም መገላገሏ ታወቀ። ፓትርያርኩም የመንግስት ባለስልጣናትን አሳሰቡ። ፍርድ ቤቱ ዋስትና ፈቀደ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ታላላቅ ድሎችን አስመዘገበ። በዘመቻ ሰማዕታቶች አርበኛ ፍቃድ ያለባቸው አርበኛ አበበ አንለይና አርበኛ አንደበት ክንዳለም ስም ከጠዋቱ 2 ሰዓት እስከ 11 ሰዓት ከ45 ለተከታታይ 8 ሰዓት በተደረገ የቅንጅት አውደ ውጊያ ደማቅ ድል ማስመዝገባቸውን ፋኖች ከግንባር ገልጠውልናል። ሰሜን አማራ በላይ ዘለቀ ሜጀር ጀነራል ባንተ አንደኛ ኮር ጉና ክፍለ ጦርና የጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦርና ጀነራል ኃይሌ ዘውባንተ ክፍለ ጦር የጋራ አውደ ውጊያም ማድረጋቸው ነው የታወቀው። ያገዛዙ ሰራዊት ሬሽን ለማቀበል ከራስ ጋይንቱ ንፋስ መውጫና ከስማዳ ወገዳ ከተማ ተነስቶ ከራስ ጋይንቱ ወለላ ባህር ከተማ ሬሽን ከተቀያየሩ በኋላ ነው ከራስ ጋይንት የመጣውን ሬሽኑን አቀብሎ ወደ ራስ ጋይንት ሲመለስ ከስማዳ የመጣው ሬሽኑን ተቀብሎ ወደ ስማዳ ለመመለስ እየተንቀሳቀሰ ባለበት ከሁለቱ ኮሮች አቅጣጫ ፈጣን የሆነ ማጥቃት ተደርጎ በዚህም አውደ ውጊያ ስማዳ በመመለስ ላይ የነበረውን የጠላት ኃይል አመድ ዱቄት አርጌዋለሁ ብሏል። የሜጀር ጀነራል ውባንተ አንደኛ ኮር ጉና ክፍለ ጦር ስቴት ዴንሳ ብርጌድ አጎና እስከ ሐረር ከደንገዛ እስከ ደብረሲና እና ከወለላ ባህር እስከ ባዝራ መገንጠያ ያገዛዞን ሰራዊት ሲያሳድዱት፣ በሌላ አቅጣጫ ጠላት ለወድ ዘመዱ ለመድረስ ከስማዳ ወገን በኩል ወደ አጎና ሲመጣ የነበረውን የጠላት ኃይል ሀገር ቢዛን ብርጌድ ሸርፋ ጎዴና አሰፋ ሜዳ ላይ ነው ጠላትን አንበርክከውት እየቆዩት ብለዋል። የተረፈውንም ወደ ወገዳ ከተማ ፈርጦ እንዲገባ ያደረገው መሆኑን ገልጿል። 206ኛው ከፍ ያለው ደሴ ኮርም በበኩሉ የሰማዕቱ አርበኛን አንደበት ክንዳለም ከፍ ያለ ጦር አንበሳው ጋይንት ክፍለ ጦር ደግሞ ከወለላው ባህር ጀምሮ እስከ ሳሊ ማዶዬ ጥርጥራ መገንጣና ውሃ ምድር ድረስ ከፍተኛ ድልን ያስገኙ አውደ ውጊያዎች ሲያከናውን መቆየቱንም እና ከፍተኛ ድል መቀዳጀቱንም ገልጿል። ጀነራል ኃይሌ ዘውባንተ ክፍለ ጦር በወገዳ ከተማ ዙሪያ አውደ ውጊያም ማድረጉ ነው የተገለጸው። ፋኖ ባደረጋቸው ተጋድሎች በርካታ ሙትና ቁስለኛ ከማራግ በዘለለም ምርኮኞቹን እየሰበሰበ እንደሆነና በተጨማሪም ክላንሽኮፕ፣ ብሬኖች፣ ስናይፐር፣ ድሽቃ፣ ኤፋሰር ሙሉ ተተኳሽ፣ ፓትሮል እስከ ተተኳሹ እና በርካታ ንብረቶች መማረኩንም ገልጧል። በዚህም አውደ ውጊያ ጠላት ከፍተኛ ሽንፈት የደረሰበትና የአማራ ፋኖ አሸናፊነት ስለ ንቦና ተላብሶ ምርኮ በምርኮ የሆነበት ሰራዊቱ ከላይ ኪሳራ የተከናነበበት አኩሪ ድል ሲሆን የድሉ መታሰቢያ ለሰማዕታቶች አንደበት ክንዳለም ፍቃድ ያለባቸው አበበ አንለይ ተደርጓልም ብሏል። የመከላከያ ከተማረኩም በኋላ እንዲህ ሲሉም ፋኖን አሞግሰውታል። ፋኖ 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 አማራ ፋኖ ይችላል። አማራ ፋኖ ይችላል። የብርሃኑ ጁላ ጦር በየጊዜው በፋኖ ቁጥጥር ሲወድቅ በፋኖ እጅ ሲወድቅ ፋኖ ይችላል ማለቱን ቀጥሏል። አብይ አህመድ ዛሬም እያመጣ ለፋኖ ትጥቅና መከላከያ ኃይሉን እያስረከበ ቀጥሏል። በሶስት አቅጣጫ የመጣው የብልጽግና ጦር በሶስቱም አቅጣጫ ተመቶ ሽንፈቱን ተከናንቦ መመለሱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር አካል የሆነው 30ኛው ክፍለ ጦር በሶስት አቅጣጫ የመጣውን የብርሃኑ ጁላ ሰራዊት በመጣበት ክንደ ነበልባሎቹ እርምጃ ወስደውበታል ብለዋል። በአየር መቃወሪያ በዙ 23 ሞርተር ድሽቃና በሌሎች ቡድን መሳሪያዎች ታግዞ ለሙሉ ቀን በቀጥለው አውደ ውጊያም በአሞራ በር አቅጣጫ በአርባቱ እንስሳ አቅጣጫና በትኩርካዝ ኪዳነ ምህረት አቅጣጫ የመጣውን የጠላት ጦር በመጣበት ገትረው በመያዝና በመልሶ ማጥቃት ጠላትን ሙትና ቁስለኛ በማድረግ ወደ መጣበት አፍሮ ወደ መደበቂያው ጉድጓድ እንዲመለስ አድርገነዋል ሲሉ ነው የገለጹት። ፋኖቹ ከግንባር በደረሰን መረጃ መሰረት ቀን ሙሉ በቀጠለው አውደ ውጊያ ከፍተኛ ቁጥር ያለውን የጠላት ኃይል ሲደመሰስ በርካቶቹን በማቁሰልና የደረትና የወገብ ትጥቅ እንዲሁም በርካታ ደረቅ ሬሽን በመማረክ አመርቂ ድል አስመዝግበናል ሲሉ ለዘውዱ ሾው መረጃውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ መረጃውን
ልኮልናል። ወለጋ ዛሬም የስቃይ ምድር መሆኗ ቀጠለ። በምስራቅ ወለጋ ክሪም ወረዳ ነው በአማራ ተወላጆች ላይ አዲስና የወረርና የዝርፊያ ማዕከል መቀስቀሱ የተገለጠው። ያገዛዙ ኃይሎች የህዝብን አብሮነት ለማፍረስና እስርና እንግልት እያደረሱ መሆኑም ከስፍራው ያገኘናቸው መረጃዎች ያመላክታሉ። በምስራቅ ወለጋ ዞን ክሪም ወረዳ በሚገኙ መርጋ፣ ጅሬኛ፣ ባጊ ቀበሌዎች የብልጽግና አገዛዝ ታጣቂዎች በአማራ ተወላጆች ላይ ሰፊ ወታደራዊ ወረዳ መፈጸማቸው ነው የተገለጸው። ይህ ጥቃት በተለይም ለዘመናት የአማራንና የኦሮሞን ህዝብ በፍቅርና በሰላም በሚኖርበት ሲንድሮ ከተማ ላይ ያነጣጠረ ሲሆን አገዛዙ ህዝቡን በማህበራዊ ትስስርና አብሮነት በኃይል ለማፍረስ እየተንቀሳቀሰ መሆኑንም ገልጠዋል። ከአካባቢው የደረሱት መረጃዎች እንደሚያመላክቱት ከሆነ የአገዛዙ ኃይሎች የሲንድሮ ከተማ ነዋሪዎችን ከነዚህ ነፍጠኛ ጋር እንዴት በፍቅር ትኖራላችሁ፣ እንዴትስ ትዋለዳላችሁ በሚል ጥላቻን በሚዘሩ ንግግሮች ከፍተኛ ድብደባና እንግልት፣ እስር እያደረሱባቸው እንደሚገኝም ተገልጧል። ይህ ድርጊት አገዛዙ በህዝቦች መካከል ያለውን የቆየና ፍቅር መከባበር ወደ ግጭት ለመለወጥ እያደረገ ያለው ስልታዊ ጥረት አካል መሆኑን የአካባቢው ነዋሪዎች ተናግረዋል። በትላንትናው ዕለት የአማራ ተወላጆች ላይ መጠነ ሰፊ ንብረት ዝርፊያ መፈጸሙንም ከአካባቢው ያገኘናቸው መረጃዎች ይጠቁማሉ። ከ150 በላይ ከብቶች፣ ፍየሎች፣ በርካታ የጋማ ከብቶች በአገዛዙ ታጣቂዎች ተዘርፈው መወሰዳቸው ታውቋል። ዝርፊያው የህዝቡን ኢኮኖሚ መሰረት ለማዳከምና ለማፈናቀል ታቅዶ የሚከናወን መሆኑ ነው ነዋሪዎቹ የተናገሩት። ዛሬም ድረስ በነዋሪዎቹ ላይ የሚፈጸመው ግፍ ያልቆመ ሲሆን ቤታቸውን፣ ንብረታቸውን አቃጥለውባቸው እንደሄዱና በአጠቃላይ የአማራው ማህበረሰብ በወለጋ ምድር እንዳይኖር እየተፈጸመ ያለው ድርጊት እጅግ ነውር የተሞላበት እንደሆነም ተገልጿል። ይህ በአማራ ተወላጆች ላይ ያነጣጠረ ጥቃት በአካባቢው ሰብአዊ ቀውስ እየፈጠረ ሲሆን ዓለም አቀፉ የሰብአዊ መብት ተሟጋችና የሚመለከታቸው አካላት ትኩረት እንዲሰጡበትም የአካባቢው ነዋሪዎች የድረሱልን ጥሪያቸውን በማሰማት ላይ ይገኛሉ። ታዋቂው የኦሮሞ ድምፃዊ የቴዲ አፍሮ ዘፈን አልተመቸኝም አለ። ታዋቂው የአፋን ኦሮሞ ድምፃዊ ዮስን ጌታሁን ገር የሞተችበት የቴዲ ይለቀሳል የሚለው የቴዲ አፍሮ ግጥም እንደማይስማማው ነው የገለጸው። ይህ ሀሳብ በመቃወም ቅር የተሰኙ ወገኖች መኖራቸውንም ጠቁመዋል። ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገሬ አልሞተችም አለች ብዬ አምናለሁ። ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ እኔም ሀሳቤን በመግለጽ መብት ትሰጠኛለችም ብለዋል። ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ እንደሌለውና እንደ ማንኛውም ኢትዮጵያዊ አድናቂውና ወዳጁ መሆኑንም ነው የተናገረው። ቅሬታው በአርቲስቱ ማንነት ላይ ሳይሆን በአልበሙ ውስጥ በተገለጹት ሀገር ሞታለች በሚለው የሀሳብ ፍሰት ላይ ብቻ መሆኑንም አስገንዝቧል። ይሁን እንጂ የአርቲስቱን ሀሳብ አንስማማበትም እያሉ ኢትዮጵያውያኖች እርግጥ ነው እሱ አገር አልሞተችበትም፣ ለምን ቢባል እሱ እንዳሻውና እንደፈቀደው የሚኖርባት ሀገር ነችና ለጊዜው። ይሁን እንጂ እኛ በመከራ በስቃይ ውስጥ የምንገኝ የምንሞት፣ የምንሳደድ በሀገራችን ውስጥ መንቀሳቀስ የማንችለው ኢትዮጵያኖች ግን ቴዲ እንዳለው አገራችን ሞታለች ሲሉ የአርቲስቱን አስተያየት አጣጥለውታል። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ አጠቃላይ ውጭ እና የሀገር ውስጥ ዕዳው ነው 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስትር አቶ አህመድ ሸዲ ለፓርላማ ያሳወቁት። ሚኒስትሩ የ9 ወር የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡት ወቅት እንደገለጹት ከሆነ ከአጠቃላይ ዕዳ ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን ጠቁመዋል። 22.1 ቢሊዮን ዶላሩ የፌዴራል መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅት ዕዳ እንደሆነ የጠቆሙት ሚኒስትሩ 17.5 ቢሊዮን ዶላሩ የፌዴራል መንግስት ሲሆን የመንግስት የልማት ድርጅቶች ድርሻ 0.8 ሚሊዮን ዶላር መሆኑንም ጠቁመዋል። የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማክሮ ኢኮኖሚ ማሻሻያው መሰረት ከንግድ ባንክ ተበድረው የነበረውን ዕዳ ወደ ገንዘብ ሚኒስቴር በመዞሩ እንደሆነም አብራርተዋል። ሚኒስትሩ ዕዳው በጣም ጤናማ በሚባል ደረጃ እንደሚገኝና የውጭ ዕዳው የመክፈል አቅም እየጨመረ መሆኑንም ገልጸዋል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463.4 ቢሊዮን ብር ውስጥ ባለፉት 9 ወራት 226.5 ቢሊዮን ብር ተከፍሏል ያሉት እኚሁ ሚኒስትር በሌላ በኩል ከውጭ ሀብት አሰባሰብ ረገድ በ9 ወራት 3.1 ቢሊዮን ዶላር ለማግኘት ታቅዶ 2 ቢሊዮን ዶላር የዕቅዱን 65.1% ማሳካት ተችሏል ሲሉም ገልጸዋል። ከዚህ ውስጥ 914.2 ሚሊዮን ዶላሩ ከዓለም ባንክ የተገኘ እንደሆነም ነው የገለጹት። የገንዘብ ሚኒስትሩ አቶ አህመድ
ሸዴ ይህንን ቢሉም ይሁን እንጂ የገለጿቸው መረጃዎች ሁሉ የተሳሳቱ ናቸው ሲሉ አንዳንድ ኢኮኖሚስቶች ተችተውበታል። ሀገሪቱ በዚህ ሰዓት ወደ ውጭ ኤክስፖርት የምታደርገው አንድም ነገር በሌለበትና ሀገሪቱ ከፍተኛ የኢኮኖሚ ዝቅጠት ውስጥ በደረሰችበት በዚህ ሰዓት በበጀት ዓመቱ ለዕዳ የተከፈለው 463.4 ቢሊዮን ብር ውስጥ ባለፉት 9 ወራት 269.5 ቢሊዮን ብር ተከፍሏል መባሉ ተገቢነት የሌለውና የተሳሳተ መረጃ ነው ሲሉም ተችተውበታል። የሚኒስትሩን ሪፖርት ህወሓት የኢትዮጵያን የውጭ ጉዳይ ሚኒስትር መግለጫ አጣጣለው፣ ክሱንም አስተባበለ። የኢትዮጵያ የውጭ ጉዳይ ሚኒስትር ህወሓት ከሱዳን መንግስት ጋር በመሆንና ቀጠናውን ለማረጋጋት እየሰራ ነው በማለት ያቀረበውን ክስ ነው ህወሓት በጽኑ ውድቅ አድርጎታል። ክሱ መሰረተ ቢስና ትኩረትን ለማስቀየር የቀረበ የሐሰት መረጃም ነው ብሎታል። ከሱዳን ጋር ስላለው ግንኙነት በትግራይ ጦርነት ወቅት የሱዳን የህዝብ መንግስት ለተፈናቀሉ ዜጎች ላደረጉ ሰብአዊ እርዳታ እውቅና የሰጠው መግለጫው ይህ ሰብአዊ ድርጊት ለፖለቲካ ትርክት መዋል የለበትም ብሏል። የትግራይ ህዝብ የሰላም ስምምነቱ ሙሉ በሙሉ እንዲተገበርና ተፈናቃዮች ወደ ቀያቸው እንዲመለሱ በትዕግስት እየጠበቀ መሆኑንም ገልጿል። ፌዴራል መንግስቱ እየተከታተለ ያለውን የማባባስ ንግግርና ከጎረቤት ሀገራት ጋር ያለው ግንኙነት መሻከር ኢትዮጵያን ቀጠናውን ወደ አላስፈላጊ ግጭት ሊከት ይችላል የሚል ስጋት እንዳለውም አክሎ ገልጿል። ህወሓት ለማንኛውም አይነት ቅድመ ሁኔታ የሌለውንና ውጤት ተኮር ለሆነ የሰላም ውይይት ዝግጁ መሆኑንም አረጋግጧል። አንዲት እናት 5 ልጆች በሰላም መገላገሏ ታወቀ። ወይዘሮ በድሬ አደም ይባላሉ። በሐራሬ ክልል ሶፊ ወረዳ ቂሌ ቀበሌ ልዩ ስሙ ገነድ አህመድ የተባለ መንደር ነዋሪ ናቸው። የ35 ዓመት ዕድሜ ያላቸው እኚሁ እናት 12 ዓመት በትዳር ቢቆዩም ልጅ ማየት ግን አልታደሉም ነበር። ይህ ታሪካቸው ግን አሁን ተቀይሯል። ትላንትና ምሽት ነው 3:30 አካባቢ 4 ወንድና 1 ሴት በድምሩ 5 ልጆች በሰላም መገላገል መቻላቸው የተገለጸው። እናቲቱ በሐረማያ ዩኒቨርሲቲ ህይወት ፋና ስፔሻላይዝድ ሆስፒታል የህክምና ባለሙያዎች እርዳታ ነው ልጆቻቸውን ለመታቀፍ የበቁት ተብሏል። በአሁኑ ሰዓት የተወለዱት 5ቱም ህጻናት በሙሉ ጤንነትና በጨቅላ ህጻናት ማቆያ ክፍል እንክብካቤ እየተደረገላቸው እንደሚገኙም ዶክተሩ ተናግረዋል። የሀገር መሪዎች በእግዚአብሔር ፍጥረት ላይ እንዳይጨክኑ ፓትርያርኩ አቡነ ማትያስ አሳሰቡ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎችና የፖለቲካ ሊቃን ሁሉ ፈራ እግዚአብሔር በልባቸው እንዲያሳድሩና በእግዚአብሔር ህዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጥተዋል። ፓትርያርኩ ይህንን መልእክት ያስተላለፉት በአዲስ አበባ በተጀመረው ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ባደረጉት ንግግር እንደሆነ ታውቋል። ፓትርያርኩ በመልእክታቸው እንደገለጹት በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኝ የሀገር መሪዎች የሆናቸው አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሁሉ የህዝብን የልብ ትርታ ማዳመጥ ይገባቸዋልም ብለዋል። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባት፣ ለኑሮ የሚበቃ ምጣኔ ሀብት ማግኘት መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ነው ህዝቡ ተደመጥኩ ብሎ አመራሩን እንደሚከተል ያስገነዘቡት። ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ህሊና በማሳመንና በመርታት መሆኑን ያመለከቱት አቡነ ማትያስ ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታም ጥሪ አቅርበዋል። ከሰላማዊ መንገድ ውጭ የሚደረጉ አማራጮች ሁሉ ለሀገር ዘላቂ ሰላም እንደማይበጁም በንግግራቸው አጽንኦት ሰጥተውበታል። ያለ ፈቃድ የኤአይ ስልጠና መስጠት በህግ ያስቀጣል ተባለ። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ነው ህጋዊ እውቅና ካላቸው ተቋማት ውጭ ማንኛውም ግለሰብ ሆነ ድርጅት በሰው ሰራሽ አስተውሎት ወይም ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን ገልጧል። ኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋሙ ሆነ ግለሰብ የማሰልጠን ፈቃድ አልተሰጠውም ብለዋል። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀውም አሳስበዋል። በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ ኢንስቲትዩቱ ብቻ ነው ኃላፊነት ያለው ሲሉ ገልጸዋል። ይሁን እንጂ በሚቀጥሉት ዓመታት ጀምሮ ስልጠና በዩኒቨርሲቲ ደረጃ መስጠት እንደሚጀምርም ዳይሬክተሩ ፍንጭ ሰጥተዋል። ፍርድ ቤቱ ለታዋቂዎቹ ዋስትና ፈቀደ። በመንሱር ጀማል ላይ ግን አቃቢ ህግ ተቃውሞውን አቅርቧል። በኢትዮጵያ የፊንቴክ ኢንቨስትመንት ስራ ላይ ተሰማርተናል በሚል በተፈጸመ
ሰፊ የማጭበርበር ድርጊት ተጠርጣሪው በቁጥጥር ስር የዋሉት ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ዋስትና መብት እንዲከበር የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወስኗል። ፍርድ ቤቱ የተጠርጣሪዎቹን የዋስትና መብት መሰረት በማድረግ የሚከተሉ ትዕዛዞችም አስተላልፏል። አንደኛ፣ ተጠርጣሪዎቹ ከእስር ለመፍታት የሚያስይዙት የገንዘብ መጠን ለመወሰን ለፊታችን ሰኞ ግንቦት 3 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሁለተኛ፣ አቃቢ ሕግ በአምስተኛ ተከሳሽ መንሱር ጀማል ላይ ካለው ተቃቅሞ ውጪ ሌሎቹ ተጠርጣሪዎች በዋስትና ቢወጡ ተቃቅሞ እንደሌለው ለችሎቱ አስታውቋል። ሶስተኛ፣ ፍርድ ቤቱ አቃቢ ሕግ በመንሱር ጀማል የዋስትና መብት ላይ ያለውን ተቃቅሞ በዝርዝር በጽሁፍ አዘጋጅቶ ለሰኞ ቀጠሮ እንዲያቀርብም አዟል። ጉዳዩ በሚሊዮኖች ትኩረት የሳበው ተጠርጣሪዎቹ ያላቸውን ከፍተኛ የተከታይ ቁጥር በመጠቀም በቴክኖሎጂ ዘርፍ አትራፊ ኢንቨስትመንት አለ በሚል በርካታ ዜጎችን ለከፍተኛ ገንዘብ ኪሳራ ዳርገዋል በሚል መጠርጠራቸውን ተከትሎ ነው። ይህ የፍርድ ቤት ውሳኔን በቀጣዩ ሳምንት በሚሰጥ ገንዘብ መጠን ውሳኔ ተፈጻሚነት ይኖረዋልም ተብለዋል። ወጣቷ በባሏ ተገደለች። በአዲስ አበባ አየር ጤና አካባቢ ነው ወጣት አለሚቱ ሸጋው በባለቤቷ መገደሏን ቤተሰቦቿ ያሳወቁት። በአዲስ አበባ ከተማ አየር ጤና አካባቢ የሚገኘው አሚኒ ሆቴል ወጣት አለሚቱ ሸጋው በባለቤቷ ደሳለኝ ሽመልስ በአሰቃቂ ሁኔታ መገደሏ ታውቋል። ግድያውን የፈጸመው ሚያዝያ 12 2018 ዓ.ም ምሽት እንደሆነ የተገለጸ ሲሆን ተጠርጣሪ ወንጀሉን ከፈጸመ በኋላ ለሟች ወንድም ዛቻ የያዘ የቪዲዮና የጽሁፍ መልእክት መላኩም ታውቋል። ተጠርጣሪው ደሳለኝ ሽመልስ እስካሁን በቁጥጥር ስር ያልዋለ ሲሆን ቤተሰቦቿ ለሟች ፍትህ እንዲሰጥ ማንኛውንም አካል ተጠርጣሪውን በማጋለጥ ለህግ እንዲያቀርብም ጥሪ አቅርበዋል። ፖሊስም በበኩሉ ጉዳዩን እያጣራ መሆኑ ታውቋል። አሁን ወደ ውጭ ዜና እናመራለን። የአሜሪካና የኢራን ጦርነት ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ መፈራረም መቃረባቸውን ሮይተርስ ዘገበ። በስም ያልተጠቀሰው የፓኪስታን ምንጭ በቅርቡ እንፈራረማለን፣ በጣም ተቃርበናል ሲሉም ተናግረዋል። ሁለቱ የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጠው ሁለቱም ሌሎች ምንጮች የጠቀሷቸው መገናኛ ብዙሃን የመግባቢያ ሰነዱ ሊፈረም መሆኑንም አረጋግጠዋል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍን እንደሚያስቀምጥም ተጠቅሷል። ከነዚህ መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳት፣ በሆርሙዝ ስርጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግበዋል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጡና የሆርሙዝ ሰርጥ ዳግም መከፈት ሳያግባባቸው የቆዩ ጉዳዮች እንደነበሩ አይዘነጋም። በኢራን የንግድ ማዕከል ላይ በደረሰ የእሳት አደጋ 8 ሰዎች ሲሞቱ 41 ተጎዱ። በአንድ ሺህ ከተማ በሚገኘው አርግቫን የንግድ ማዕከል ላይ ነው ድንገተኛ የእሳት አደጋ መከሰቱን የከተማው አደጋ መቆጣጠር ቢሮ ያሳወቀው። በአደጋውም 8 ሰዎች ሲሞቱ 41 መጎዳታቸው ታውቋል። እንዲሁም በሌሎች ገበያ ማዕከላት ውስጥ ታፍነው የነበሩ ሰዎች ከአደጋው ማውጣት መቻሉም አስረድተዋል። ህንፃው የተገነባው ቁሳቁስ ተቀጣጣይ በመሆኑ እሳቱ በቀላሉ እንዲስፋፋ ማድረጉንም ነው ያመለከቱት። ቢሮው የእሳት አደጋው መንስኤ ምን እንደሆነ እስካሁን በማጣራት ላይ መሆኑም ተገልጧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።